በርግጥ የአማራ ክልል የአማራ ህዝብ ኢትዮጵያኖች መላ ሀገሪቱ ኢትዮጵያ ዋጋ እየከፈለች ነው ያለችው። እጅግ በሚያሳዝንና በሚገርም ሁኔታ መከራዎች እየተጫጫኑ እየበዙ ነው ያሉት። አዲስ አበባ ላይ ያለው የኑሮ ውድነት ህዝቡን ዋጋ እያስከፈለው ነው ያለው። በተመሳሳይ በሌሎችም ክልሎች የአማራ ክልል ጎልቶ በመንግስት እቅድና ስትራቴጂ ተነድፎለት የጄኖሳይድ ዘር ማጥፋቱን ስራ እያጣደፈው እንዳለ በተጨባጭ መረጃዎች አሉ። በሌሎችም ክልሎች ላይ ያሉ ሰው የሚሸቱ ሰዎች ላይ ወይም ደግሞ ከእውነት ጋር የቆሙ የሚጠፉበት መንገድ ተዘጋጅቶ በዛች ምድር ላይ ሰው እንዳይኖር እየተሰራ እንዳለ ይሰማኛልና ይሄ በተጨባጭ የተደረገ ነው ያለው። የዚህ አይነት ግፍ በምድር ላይ የተፈጸመ ነው። ተማሪዎች ወደ ትምህርት ቤት አልገቡም። ህፃናት መዋል የሚገባቸው ቦታ ላይ አልዋሉም። ሰራተኛ ሰርቶ መኖር አልቻለም። ህዝብ እንደ ህዝብ አልተከበረም። በየሰፈሩና በየአካባቢው ንጹሃን ይታፈናሉ፣ ይገደላሉ። ስርዓቱ ብሔሩን ባይወክልም የስርዓቱ ብሔር ተወካዮች ነን ብለው የሚያስቡም ንጹሃንን እንደፈለጉ ያንገላታሉ። ቀንደኛ ተጠቃሚ ኢንዲጂነስ ነን በማለት አንድን ብሔር መሰረት ያደረገ ወይም ደግሞ ሰዎችን መሰረት ያደረገ ጥቃት ይፈጽማሉ። ይህ ተጨባጭ ነው። ሆኖም ግን የዚህ አይነት ግፍና መከራ የኑሮ ውድነቱ የሁሉም ነገር ሊገለጹ የማይችሉ ብዙ በርከት ያሉ ነገሮች በምድር ላይ ቢኖሩም በሀገሪቱ ውስጥ ምድር ላይ ያለውና ሶሻል ሚዲያ ላይ ያለው አማራ ክልል ላይ ያለው የሚፈጸመው ግፍና በደል ሊጣመሩልኝ አልቻሉም። ይሄንን መረዳት የሚችል ጭንቅላት ያለው ይሄንን ተረድቶ ምንድነው ሊመጣ የሚችለው ምን እየሆነ ነው የሚለውን ማየትና ማገናዘብ የማይችሉ በጣም በርከት ያሉ ሰዎች እንዳሉ ስመለከት በጣም አዝናለሁ። ለምሳሌ አሁን ሰሞኑን የኤርትራ አጀንዳ የወደብ ጉዳይ ተነስቶ በጣም በርከት ያሉ እንደፈለጉ ስተነቱ ምናምን ተመልክቻለሁ። ለኔ ግን አጀንዳ ነው። የአማራ ህዝብ ይሄ ጉዳይ አይደለም። የኢትዮጵያ ህዝብ አሁን ወደብ ጉዳዩ ነው ብዬ አላስብም። ለኔም እንደዛ ነው የማስበው። ምክንያቱም መጀመሪያ እንደ ጎርፍ የሚፈስ ደም በዛች ሀገር ላይ ሊቆም ሲገባ የሰው ልጅ እንደ ዜግነቱ ተከብሮለት ሲኖር ሲገባ በማንነቱ መሳደድ ሲቆም ባለው ዕውቀት መሳደድ ሲቆም ህግ ፍትህ ሲኖር ያኔ እንደ ሀገር የሆነ ነገር የምትጠይቀው ነገር ይኖራል። ከዛ ውጭ ግን አጀንዳ ነው ብዬ ነው የማስበው። እና ይሄን አጀንዳ የሚያራገቡ ሰዎች ዕውቀት ምናምን ሳይሆን ተልእኮ ተሰጥቷቸው ይሆናል የሚል እምነት አለኝ። የሰው ልጅ ሐሳብ ውስጥ የሚለው ክርክር ላይ መግባት አልፈልግም። ግን ምንድነው መቼ ነው መሆን ያለበት የሚለውን ማገናዘብ ያልቻለ ከሆነ ችግር አለ ማለት ነው። ከዛ ውጪ የተወሰኑ ሶሻል ሚዲያ ላይ ውጥ የሚሉ ገልቱና ጋለሞታ ሴቶች የህዝብ መከራና ስቃይ ሳይመለከቱ በራሳቸው ትኩሳትና በራሳቸው አጀንዳ ወይም ደግሞ የስርዓቱን የፖለቲካ ነቀርሳነት ያልተረዱ ለዚህ ሶሻል ሚዲያ ላላለው በነቃ ዓለም ላይ ተቀመጥኩ ለሚለው የሆነ ማይረባ አጀንዳ ሰጥተው ሲተራመሳይም በጣም አዝናለሁ። ለዛ ነው ትግሉና የትግላችን አካሄድ አልተደማመጥንም፣ አልተግባባንም ብዬ ውስጤ ትንሽ ስጋት የሚጭርብኝ። ይሄ ነገር የሚጠቅመው ለማን ነው? ስርዓቱ አማራ ክልል ላይ እየፈጸመ ያለው በደል በሁሉም መስክ መገደል ካለበት ይገደላል፣ መጥፋት ካለበት የሚጠፋ ይጠፋል። ህዝቡ ኢኮኖሚካሊ መወገድ ካለበትም የሚወገድበትን አቀራይቶ የሚሄድ ስርዓት ተዘርግቶ የተቀመጠ አጥፊ ስርዓት ባለበት ይሄንን መቃወምና ይሄንን መንገድ ጠርጎ ለማስቀመጥ ስትራቴጂ ነድፎ ባለው ዕውቀት ተጨንቀ በጸሎት የምትችል በጸሎት መደገፍ የምችል በገንዘብ በተለያየ ነገር መደገፍ ያለብህን ደግፈ ይሄንን ስርዓት ማስወገድ እንጂ እኔ በተለያየ አጀንዳዎች ራስን ጠምዶ ከዚህ የተዋከቡ መቆየት ለህዝብ ትግል ይጠቅማል ብዬ አላስብምና የተቋቋመ ድርጅት አለ። ሌሎቹ በጎጥ የተቀመጡ አካላቶች አሉ። እነዛ ወደ አንድ የሚመጡበትን መንገድ መፈለግ ነው። ከግለሰብ አምልኮ ከስልጣን ጥመኝነት የራስን ክብር ከፍ ከማድረግ የህዝቡ መከራ ይበልጣል የሚል መሪ መጥቶ ይሄንን ወደ አንድነት መጥተው ይሄንን ስርዓት ገርስሰው ሰላማዊ ኑሮ የሚኖር የህዝቡ መንገድ መጥረግ ነው። ከዛ ውጪ ንግድ እየተካሄደ እንዳለ ነው የሚሰማኝ። ይሄንን ንግድ የሚቆመው ግን የነቃ ትውልድ፣ አማራዊ ትውልድ፣ የሚመለከተው ትውልድ ሲመጣ ነውና
የኤርትራና አሁን የመጡ የሴቶች አጀንዳ ወደ ጎን አድርገን ለህዝባችን መጠቀም እንሰራራለሁ። ድል ለፋኖ። አመሰግናለሁ።